ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ሼር ላይክ አድርጉና ላልደረሰው ላልሰማው አሰሙልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ አስቸኳይ መልእክት ስለ ጌታ ኢየሱስ ክርስቶስ ይዤላችሁ መጥቻለሁ። ጌታ ኢየሱስ ክርስቶስን እንግዲህ ዛሬ በደንብ እንድሰሙ በተለይም ኢየሱስ ኢየሱስ ለምትሉ በደንብ እንድታዳምጡ መልእክቴ ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ውድ ተመልካቾቻችን እንደምን ከረማችሁ? እንደምን ሰነበታችሁ? በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይህንን መልእክት ሼር እንድታደርጉልኝ ላልሰማ እንድታሰሙልኝ እለምናችኋለሁ። ምክንያቱም ይህ ከመጽሐፍ ቅዱስ የምሰጣችሁ መረጃ ነው። የመጽሐፍ ቅዱስ ቃል ነው። መጽሐፍ ቅዱስን ማንበብ መረዳት አስፈላጊ ነው። መጽሐፍ ቅዱስ ስታነቡ 3 ነገሮችን አትዘንጉ። አንደኛው የመጀመሪያው የጌታችን የኢየሱስ ክርስቶስ ምሳሌ የሆነውን ኦሪት፣ ሁለተኛው ደግሞ የአዲስ ኪዳን ትርጉም። ምክንያቱም አዲስ ኪዳን ምሳሌ ነው፣ በምሳሌ የተነገረ ቃል ነው። የሱን ትርጉም ያስፈልጋችኋል። ሶስተኛ ደግሞ ማስተዋልና ማዳመጥ ያስፈልገዋል። መጽሐፍ ቅዱስ ስናነብ ማስተዋልና ማዳመጥ ያስፈልገዋል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ አልተሰበከም፣ ኢየሱስ ተሸፍኗል። ኢየሱስን ሸፍነው በድርሳን በገድል በተአምር በጻድቃን በሰማዕታት በእመቤታችን ቅድስት ድንግል ማርያም ተሸፍኗል። የሱ አምላክነት የሱ ጌትነት አልተገለጠም ለሚሉ መልስ ነው ዛሬ ይዤ የመጣሁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን በምን አይነት አቀባበል፣ በምን አይነት መንገድ፣ በምን አይነት አስተምሮ ኢየሱስ ክርስቶስን ትሰብካለች? ኢየሱስ ክርስቶስን እንዴት ተቀብላለች? ምናልባት ያልገባቸው እንዲገባቸው እነዚህን 11 ጥቅሶች እሰጣቸዋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁም አስተምሯችሁ ምን አይነት እንደሆነ ተማሪዎችም ምን አይነት ትምህርት እንደተማራችሁ እነዚህ 11 ጥቅሶች የሌላችሁ ሰዎች ከሆናችሁ ገና እምነት ይጎላችኋል ማለት ነው። ማህተም አስራችሁ ሊሆን ይችላል።
ነጠላ ለብሳችሁ ሊሆን ይችላል፣ ክርስቲያን ነኝ ብላችሁ ሊሆን ይችላል። ግን እነዚህ 11 ጥቅሶች ካልገቧችሁ ካልተገበሩላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ዶግማ፣ ስርዓት፣ ትውፊት አልገባችሁም ማለት ነው። ከገባችሁ ደግሞ የመጀመሪያዋ ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተክርስቲያን ነች። የመጀመሪያዋ በምድር ላይ የመጀመሪያዋ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተክርስቲያን ጽርሐ ጽዮን ትባላለች። ስርዓቱ የተፈጸመባት፣ ወንጌሉ የተነገረባት፣ ዛሬም እየተነገረባት ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ሕግና ስርዓት ትከተላለች። ይህ ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ያላቸው እነዚህ 11 ጥቅሶች ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ተቀብለዋል። ኢየሱስ ክርስቶስን ሰብከዋል። በኢየሱስ ክርስቶስ አምነዋል። ከየት ይጀምራል? የት ይጨርሳል? ከኢየሱስ ክርስቶስ መንገድ ወደ ሌላ ኢየሱስ መሄድ አያስፈልጋችሁ። ገብቷችኋል? እውነተኛ ሃይማኖት ነው ያላችሁት። ከጌታ ኢየሱስ ክርስቶስ መንገድ ወደ ሌላ ኢየሱስ መሄድ አያስፈልጋችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ጥቅሶች የተቀበላችሁ፣ እነዚህ ጥቅሶች ያሏችሁ ማንም አይስበካችሁ። የቸገረው ጥቅም የፈለገ ወይም የሰለቸው እና የሚለውን ያጣ ከዚህ ሃይማኖት ወጥቶ ሊሆን ይችላል። አንዳንዶች መነኩሴ ነን፣ ሰባካያን ነን፣ መምህር ነን፣ ካህን ነን ነበርን፣ ቀዳሽ ነበር፣ መርጌታ ነበርን፣ እንዲህ ነበርን የሚሉ አሉ። እነሱ ተሸንፈው ነው የወጡ፣ ተሸንፈው ነው የወደቁ። ኢየሱስን ፈልገው አይደለም። ኢየሱስን ፈልገው ሳይሆን ተሸንፈው ወድቀው እንደ አዳምና እንደ ሔዋን ከቤተ ክርስቲያኗ ወጥተዋል። ተሸንፈው ነው። ኢየሱስን አግኝተውት አይደለም። ኢየሱስን ያገኙት ቤት የላቸውም። ኢየሱስን ያገኙት ንብረት የላቸውም። ኢየሱስን ያገኙት ቤት፣ ንብረት፣ ሚስት፣ ገንዘብ፣ ልጅ የላቸውም። ኢየሱስን ያገኙት ስለ ቤት መግዛት፣ ስለ መኪና መግዛት፣ ሀብታም ስለመሆን አያዋሩ። ኢየሱስን ያገኙት ገንዘብ አይሰበስቡ። ኢየሱስ የሰጠው ትእዛዝ ከኔ ይልቅ ቤቱን፣ ንብረቱን፣ ዓለምን፣ ሚስቱን፣ ልጁን፣ ሀብቱን፣ ንብረቱን የሚፈልግ ለኔ ሊሆን አይገባም ነው የሚለው። ስለዚህ ሁሉን ትቶ ይከተለኝ ነው የሚለው። ሁሉን ትተው የተከተሉት እነማን ናቸው? የቱ ፓስተር፣ የቱ መርጌታ፣ የቱ መነኩሴ፣ የቱ ቄስ፣ የቱ ጳጳስ፣ የቱ ነው ሀብቱን፣ ንብረቱን፣ ሚስቱን፣ ልጆቹን በአጠቃላይ ትቶ ኢየሱስን የተከተለ የትኛው ነው? አምጡልኝ፣ አምጡልኝ። ኢየሱስን የሚፈልግ ምንም አይነት ነገር እዚህ ምድር ላይ የለውም።
እየታሰረ እየተፈታ መከራ እየተቀበለ እየተራበ እየተጣመ ወንጌል የሚሰብክ ምንም ማደሪያ የሌለው መጠጊያ የሌለው እነዛ 120ዎቹን የኢየሱስ ክርስቶስን ቤተሰቦች የሚመስል ነው። 120ዎቹ መጽሐፍ ቅዱስ አያዳላም፣ መጽሐፍ ቅዱስ አይዋሽም። ስለዚህ ትክክለኛው ኢየሱስን ፈላጊ ማን ነው? ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ጥቅስ የመጀመሪያው አንደኛው መረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛው ለአማኞቿ ለምዕመናን ለክርስቲያኖች አንደኛው መረጃ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ነው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 እንዲህ ይላል። ልብ በሉ፣ በቀደመችው መንገድ የቀደመችውን መንገድ ጠይቁ። የቀደመችውን መንገድ ጠይቁ። መንገድ ሃይማኖት ነው። ልብ በሉ፣ ወደ መርካቶ ወደ ቢያሳ መሄጃ አይደለም። መንገድ ሃይማኖት ነው። የቀደመችውን መንገድ ጠይቁ። በመልካሚቱ መንገድ ላይ መልካሚቱ መንገድ ወዴት እንደሆነች እወቁ። መልካሚቱ መንገድ ወዴት እንደሆነች እወቁ። በእርሷም ላይ ሂዱ። በእርሷም ላይ ሂዱ። እምነት ነው። ለነፍሳችሁ እረፍትን ታገኛላችሁ። ለነፍሳችሁ እረፍትን ታገኛላችሁ። የመጀመሪያው የኦርቶዶክስ ተዋሕዶ ቤተክርስቲያን መነሻው ጥቅስ ይሄ ነው። ይሄ አለን ማለት ነው። ኢየሱስ ክርስቶስ ይሄ ነው። ልብ በሉ፣ ኢየሱስ ክርስቶስ ይሄ ነው። በቀደመችው መንገድ የቀደመችው መንገድ ከሁሉም እምነት የቀደመችው እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የቀደመችው መንገድ ይችላል። የቀደመችው እምነት ይችላል። በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል የቀደመችው መንገድ እምነት ይችላል። አንድ ይሄ የመጀመሪያው ይሄ ያላችሁ ኢየሱስ አላችሁ ማለት ነው። ሁለተኛው ጥቅስ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ልባችሁ አይደንግጥ፣ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። እኔ መንገድ እውነት ሕይወትም ነኝ። መንገድ ሃይማኖት መሆኑን አምጥቶ ኤርምያስ የተናገረውን ጌታ ኢየሱስ ክርስቶስ ተናገረው። እኔ መንገድና እውነት ሕይወትም ነኝ። ሶስት ነገር አስቀመጠ። ይህ ኦርቶዶክስ ናት ይቺ ቤተ ክርስቲያን። እኔ መንገድና እውነት ሕይወትም ነኝ። እኔ መንገድ ነኝ ሲል ሃይማኖት፣ እውነት ሲል እግዚአብሔር አብ፣ የዘላለም ሕይወት ሲል ደግሞ የዘላለም ሕይወት ጽድቅ ነው። በእኔ በቀር አለ፣ በእኔ በቀር ወደ አብ የሚወጣ የለም። በእኔ በቀር ወደ አብ የሚወጣ የለም። ለምን? አንተ አሳች ነህ፣ አጥፊ ነህ። እኛ የአብርሃም አባት አለን፣ እኛ የአብርሃም አምላክ አለን፣ የይስሐቅ ያዕቆብ አምላክ አለን፣ እኛ የአብርሃም ልጆች ነን ብለውት ነበርና ስለዚህ እኔን ካላወቃችሁ
አብን ማወቅ አትችሉም፣ አብን ማግኘት አትችሉም አላቸው። በእኔ በቀር ወደ አብ የሚወጣ የለም። በመጀመሪያ እኔን እወቁ አላቸው። በመጀመሪያ እኔን እወቁ። በእኔ የሚያምን እኔ የማደርገውን እርሱ ያደርጋል፣ ከዚህም በላይ ያደርጋል። በእኔ የሚያምን እኔ የማደርገውን ያደርጋል፣ ከዚህም በላይ ያደርጋል ይላል። ስለዚህ እውነተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እኔ መንገድና እውነት መንገድ እውነት ሕይወት ነኝ ያለውን በተግባር ትፈጽማለች ማለት ነው። በዚህ አምነው ብዙ ቅዱሳን እንደነ አቡነ ተክለ ሃይማኖት፣ እንደነ አቡነ ገብረ መንፈስ ቅዱስ፣ እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ እስጢፋኖስ፣ እንደነ ቅዱሳን ሐዋርያት ራሳቸውን ሰጥተዋል ማለት ነው። በእኔ ያመነ እኔ የማደርገውን ያደርጋል፣ ከዚህም በላይ ሙት ያስነሳል፣ በሽተኛ ይፈውሳል፣ አጋንንት ያወጣል፣ እኔ የማደርገውን ያደርጋል ብሎ ለነዚህ ቅዱሳን ሰማዕታት መብት ሰጣቸው ማለት ነው። ገብቷችኋል? ይሄ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምታምንበት ኢየሱስ ክርስቶስ ነው። ኢየሱስን አልተቀበለችው። ኢየሱስን አትሰብክም፣ አታውቀውም። አንተ እንዴት ያለ ጉድ እኮ ነው! ሶስተኛው መረጃ የሐዋርያት ሥራ ምዕራፍ 8 ቁጥር 37 ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 37፣ ሮሜ ምዕራፍ 10 ቁጥር 9። እዚህ ላይ ሁለት ነው የምሰጣችሁ። የሐዋርያት ሥራ ምዕራፍ 8 ቁጥር 37፣ ሮሜ ምዕራፍ 10 ቁጥር 9 ላይ ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስን እንዴት እንደምትሰብክ አስቀምጠዋል። ፊልጶስም በሰረገላ ወደ ኢትዮጵያዊው ጃንጀረባ ተላከ ይላል። ፊልጶስም ኢትዮጵያዊው ጃንጀረባ የሚያነበውን ተርጉሞ ከነገረው ካስተማረው በኋላ እንዲህ አለው ይላል። ታዲያ እኔ እንዳልጠመቅ የሚከለክለኝ ማን ነው አለው። ፊልጶስም ለኢትዮጵያው ጃንጀረባ በፍጹም ልብህ ብታምን ተፈቅዶልሃል አለው። በፍጹም ልብህ ብታምን ተፈቅዶልሃል አለው። ልብ በሉ ኢትዮጵያውያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ እንደምታምን ስሙ። አሁን ኢትዮጵያዊው ጃንጀረባ የመለሰውን በደንብ አዳምጡ። በፍጹም ልብህ ብታምን ተፈቅዶልሃል ሲለው ፊልጶስ፣ ኢትዮጵያዊ ጃንጀረባ ደግሞ ጌታ ኢየሱስ አለ፣ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ልብ አላችሁ? ኢትዮጵያውያን እንደዚህ ናቸው። ኢትዮጵያውያን ጌታ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ እናምናለን። ይህንን ጥያቄ ሲመልስ ሰረገላው ቆመ። ኢትዮጵያዊው ጃንጀረባና ፊልጶስ ወደ ውሃው ወረዱ። ኢትዮጵያዊ ጃንጀረባ በ34ኛው ዓመተ ምህረት ተጠመቀ። ይህንንም መልእክት ወደ ኢትዮጵያ መጣ።
ከዚያን ጊዜ ጀምሮ ጌታ ኢየሱስ ክርስቶስ የእግዚአብሔርም ልጅ እንደሆነ እናምናለን እያል ሁላችንም እስከዚህ ትውልድ ድረስ ተጠመቅን ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ይችላል። እዚሁ ላይ የሰጠኋችሁ ጥቅስ በልብህ ብታምን በአፍህም ብትመሰክር ለዘላለም ትድናለህ ይላል ቅዱስ ጳውሎስ። በልብህ ብታምን ኢየሱስ ክርስቶስ ጌታ እንደሆነ፣ ኢየሱስ ክርስቶስ ጌታ እንደሆነ ማለት አምላክ እንደሆነ ማለት ነው። ጌታ ኢየሱስ ክርስቶስ አምላክ እንደሆነ፣ ጌታ እንደሆነ፣ ሕያው እንደሆነ በልብህ ብታምን በአፍህም ብትመሰክር ለዘላለም ትድናለህ ብሎ ቅዱስ ጳውሎስ መስክሯል። ኢትዮጵያዊ ጃንጀረባ አምኖ ተጠምቋል። በልቡ አምኖ ባፉ መስክሮ መዳኑን ነግሮናል ማለት ነው። አራተኛው መረጃ መጽሐፍ ቅዱስ ነው የምሰጣችሁ። ኦርቶዶክሶች የያዛችሁት ኢየሱስ ነው። የበላችሁት ኢየሱስ ነው። የጠጣችሁት ኢየሱስ ነው። ሌላ ኢየሱስ አያስፈልጋችሁ። ኢየሱስን ተቀበል፣ ኢየሱስን ኦርቶዶክስ አትሰብክም እንዴት ይባላል? የሚገርም ነው። 4 ማቴዎስ ወንጌል ምዕራፍ 28 ቁጥር 19 የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንዲህ ተብሎ ተቀምጧል። እንግዲህ አሕዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ አጥምቃችሁም ደቀ መዝሙር ያድርጋችሁ አስከትሏቸው ብሎ ያዘዘውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተግባራዊ ተደርጓል። በ40 ቀን በ80 ቀን ከዛም በላይ ያሉትን በአብ በወልድ በመንፈስ ቅዱስ ስም እያጠመቀች ሕይወትን እየሰጠች የዘላለም ሕይወትን እየሰበከች ደቀ መዛሙርት አድርጋ የኢየሱስ ክርስቶስ ተከታይ አድርጋቸዋለች። ይሄ አራተኛው። አምስተኛው የዮሐንስ ወንጌል ምዕራፍ 21 ቁጥር 15 የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ቅዱስ ጴጥሮስን ጌታችን መድኃኒታችን ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ ጴጥሮስ ሆይ ትወደኛለህ? እወድሃለሁ፣ ግልገሎችን አሰማራ። ግልገል ማለት በ80 ቀን በ40 ቀን የሚጠመቁ ሕፃናት ናቸው። ለቅዱስ ጴጥሮስ አደራ የተሰጡ ይህንን እየፈጸመች ትገኛለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግልገሎችን አሰማራ። ግልገል ማለት የ40 ቀንና የ80 ቀን ሕፃን ማለት ነው። ሁለተኛ ጴጥሮስ ትወደኛለህ? እወድሃለሁ፣ ግልገሎችን አሰማራ ብሎት ነበርና ሁለተኛው ላይ ደግሞ ጠቦቶችን ጠብቃል። ጠቦት የተባለ ወጣት ነው። ወጣቶችን አስተምረህ አሳምነህ አስጠምቃቸዋል። እነኛ 40 ቀን የ80 ቀን በእናት አባታቸው ዋስትና፣ በቤተ ክርስቲያን ዋስትና፣ ሁለተኛዎቹን ጠቦቶችን ደግሞ ጠብቅ፣ አስተምረህ አጥምቅ፣ አስተምረህ አሳምነህ አጥምቅ። ይሄ ለወጣቶች። ሶስተኛ ጴጥሮስ ትወደኛለህ? እወድሃለሁ፣ በጎቼን አሰማራለሁ።
በጎች የተባሉ ደግሞ አረጋውያን ናቸው። በጎች የተባሉ አረጋውያን ናቸው። ስለዚህ እስቲ ተመልከቱ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 20 ላይ ያስቀመጠው ቃል እንዴት እንደጠራ ተቀምጧል። በ12 ሰዓት፣ በ3 ሰዓት፣ በ6 ሰዓት፣ በ9 ሰዓት፣ በ11 ሰዓት የወይኑን ሰራተኛ ጠራቸው ይላል። ተመልከቱ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግልገልነት ሕፃናትን፣ በወጣትነት፣ በጎልማሳነት፣ በአረጋዊነት እንደተጠሩ እንደመጡ አስተምራ ታጠምቃለች። ይሄ 5ኛው ነው። 6ኛው ከዚሁ ጋር የተያዘ ነው። 6ኛው ደግሞ የማርቆስ ወንጌል ምዕራፍ 16 ቁጥር 15 የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህ የሚል ተቀምጧል። ያመነ የተጠመቀ ይድናል። አያችሁ፣ ወንጌልን ለፍጥረቱ ሁሉ ስበኳል። ያመነ የተጠመቀ ይድናል፣ ያላመኑት ግን ተፈርዶባቸዋል ይላል። ያላመኑት ተፈርዶባቸዋል። ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቦቶችን፣ ወጣቶችን፣ ጎልማሶችን፣ አረጋውያንን አስተምራ ወንጌል አስተምራ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲያውቁ፣ እንዲቀበሉ፣ እንዲማሩ አድርጋ ታጠምቃለች ማለት ነው። ገባችሁ? ስለዚህ ጌታችን ኢየሱስ ክርስቶስን ከመጀመሪያው እስካሁን ተቀብላ ይህንን የምትፈጽመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ዝናብ ስለሆነ ምናልባት ድምፁ እንዳይረብሻችሁ፣ አሁን ኃይለኛ ዝናብ እየዘነበ ነው። ድምፁ እንዳይረብሻችሁ በደንብ እንደሚሰማችሁ ተስፋ አደርጋለሁ። 7ኛው መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን እንደምትሰብክ፣ ኢየሱስን እንደምታውቀው፣ ማንም እንደማይጋርዳት ይህንን ታደርጋለች። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እንዲህ የሚል ቃል ተጽፏል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ትምህርት አስተምራ ምዕመናን ሥጋውን ደሙን እንዲቀበሉ ታደርጋለች። ሥጋውን በልተው ደሙን ጠጥተው የዘላለም ሕይወት እንዲያገኙ ታደርጋለች። ክርስቲያን ሆነው ደግሞ ሥጋውን ደሙን ያልተቀበሉ ካሉ ደግሞ እነሱ አለመታዘዝም። አዎ መታዘዝ ከመስዋዕት ይበልጣል ይላል። መታዘዝ ከመስዋዕት ይበልጣል ይላል እና የማይታዘዙ ክርስቲያን ሆነው አማኝ ሆነው የማይታዘዙ ካሉ ሥጋው ደሙ አይቀበሉ ማለት ነው። ምክንያቱም መታዘዝ ከመስዋዕት ይበልጣል ስለሚል አልታዘዙ ማለት ነው፣ እሺ አላሉ ማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ይላል። ስለዚህ ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስዋዕቱን አዘጋጅታ ሥጋውን ቆርሳ ደሙን አጠጥታ የዘላለም ሕይወት እንዲያገኙ የምታደርጋቸው ትክክለኛዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ሕግ ነው። ይሄ 7ኛው መረጃ ነው። 8ኛው
ኤፌሶን 4:4 ያለው ኤፌሶን ምዕራፍ 4:4 ያለው መረጃ አንድ መንፈስ፣ አንድ ጌታ፣ አንድ አካል፣ አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ እግዚአብሔር አለ ብሎ ቅዱስ ጳውሎስ አስቀምጧል። ያንን ተግባራዊ አድርጋለች። ከጠረፍ እስከ ጠረፍ፣ ከዓለም ዳርቻ እስከ ዓለም ዳርቻ ድረስ አንድ አይነት ስርዓት፣ አንድ አይነት እምነት፣ አንድ አይነት ዶግማ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሌሊት በሰዓታት፣ ጠዋት በኪዳን፣ ቀን በቅዳሴ፣ ማታ በሰርክ ጸሎት የምታመሰግን ወንጌልን የምትሰብክ በሰዓታቱ ላይ ስብከት አለ ወንጌል፣ በማህሌቱ ላይ ስብከት አለ ወንጌል፣ በኪዳኑ ላይ ወንጌል ነው፣ በቅዳሴው ላይ ወንጌል ነው፣ በሰርክ ጸሎቱ ወንጌል ነው፣ ስብከቱ ወንጌል ነው። ለምን? አንዲት ጥምቀት ናት። አንዲት ሃይማኖት ናት። አንዲት ሃይማኖት ናት። የቷ ናት አንዲት ሃይማኖት የተባለችው ካላችሁኝ ተቀምጧል። ይሄ 9ኛው ላይ እናገኘዋለን። 9ኛው ላይ የምናገኘው ይሄ አንድ ሃይማኖት ያለውን ነው። 9ኛው ላይ የምናገኘው አንደኛ ዮሐንስ መልእክት ምዕራፍ 4:2 አንደኛ ዮሐንስ መልእክት ምዕራፍ 4:2 ያለው ቃል እንዲህ ይላል። ጌታ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። አንድ ሃይማኖት የተባለው ተዋህዶ ነው። ተዋህዶ ሥጋ ለብሶ ተዋሃደ፣ ሥጋ ለበሰ፣ ፍጹም ሰው ፍጹም አምላክ ሆነ ማለት ነው። ተዋህዶ ልብ በሉ። ፍጹም ሰው ፍጹም አምላክ መሆኑን ያላመነ በሥጋ እንደመጣ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ እንደሆነ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ሃይማኖት አይደለም። ስለዚህ ትክክለኛው 9ኛው መረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሥጋ እንደመጣ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደተወለደ ፍጹም ሰው ፍጹም አምላክ እንደሆነ ትመሰክራለች። ይሄ ትክክለኛው መንፈስ ነው። 9ኛው መረጃ ይሄ ነው። 10ኛውና የመጨረሻው መረጃ ዕብራውያን 13:7 የመጨረሻው መረጃ ወደ ዕብራውያን ሰዎች ምዕራፍ 13:7 ዋኖቻችሁ የተናገሯችሁን አስቡ አለ። ዋኖቻችሁ አባቶቻችሁ የተናገሯችሁን አስቡ፣ በፍሬያቸው በሃይማኖታቸው ምሰሏቸው። እውነተኞቹ ሐሰተኞችን አባቶች አይደለም፣ ከሃዲዎችን አይደለም፣ ተጠራጣሪዎችን አይደለም፣ ትተው የሄዱትን አይደለም። ስለዚህ ትክክለኛዎቹን አባቶች ምሰሏቸው አለና ጌታ ኢየሱስ ክርስቶስ አለ። ጌታ ኢየሱስ ክርስቶስ ትላንት ዛሬ እስከ ዘላለም ያው ነው። ጌታ ኢየሱስ ክርስቶስ ትላንት ዛሬ እስከ ዘላለም ያው
ኢየሱስ ነው። ልዩ በሆነ በእንግዳ ትምህርት አትወሰዱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ነው የምትሰብከው። ይሄን ነው ያላት። ይሄ ነው ኢየሱስ። ሌላ ኢየሱስ የላትም። የአውሮፓው ኢየሱስ የላትም። የሀብታሙ ኢየሱስ የላትም። የብልጽግና ኢየሱስ የላትም። የብልጽግና ወንጌል የላትም። ስለዚህ ትክክለኛው ኢየሱስ ትላንት የነበረው ነው፣ ዛሬም አለ፣ ለዘላለም ይኖራል። ለዚህ ነው ማረጋገጫውን የዮሐንስ ራእይ ዮሐንስ ምዕራፍ 1 ቁጥር 17 ሞቼ ነበርኩ ሕያው ነኝ፣ ከሞት ተነሳው፣ የዘላለም ሕያው መክፈቻው ቁልፌ በእጄ ነው፣ አልፋ ኦሜጋ ኢየሱስ ክርስቶስ እኔ ነኝ። አልፋ ኦሜጋ ኢየሱስ ክርስቶስ እኔ ነኝ። ስለዚህ እነዚህ 10 ጥቅሶች በድጋሚ ደርቤ የነገርኳችሁ ጋራ ከ11 አልፈዋል። እነዚህ ጥቅሶች ያላችሁ ኢየሱስ አላችሁ። ኢየሱስ ይሄ ነው ማለት ነው። ሌሎቹን እንዴት ነው የሚጋርዱት? ድንግል ማርያም ኢየሱስን ትጋርዳለች፣ ትሸፍናለች። ጻድቃን፣ ሰማዕታት እነዚህ ይሸፍናሉ። እናንተ እኮ ችግራችሁ ኢየሱስ አማላጅ ነው ስላላችሁ። ኢየሱስ አማላጅ ሳይሆን አዳኝ ነው። ኢየሱስ አማላጅ ሳይሆን አዳኝ፣ ሕያው ነው፣ አዳኝ ነው። ስለዚህ እነዛ ደግሞ አስታራቂዎች ናቸው፣ የሚለምኑ ናቸው፣ አስታራቂዎች ናቸው። ይለምናሉ። እነ ኤልያስ ይለምናሉ። እነ ዮሐንስ መጥምቀ መለኮት ይለምናሉ። እነ ቅዱስ ጳውሎስ ይለምናሉ። እነ ቅዱስ ጴጥሮስ ይለምናሉ። እነ ቅዱስ እስጢፋኖስ ይለምናሉ። አቤቱ ጌታ ሆይ የሚያደርጉትን አያውቁትምና ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው እያሉ እነ ቅዱስ እስጢፋኖስ ይለምናሉ። እነ ቅዱስ ጊዮርጊስ ይለምናሉ። እነ አቡነ ገብረ መንፈስ ቅዱስ ይለምናሉ። ጻድቃን ሰማዕታት ይለምናሉ። ልመናው ኢየሱስ ክርስቶስን ነው የሚለምኑት። ያከበራቸውን ከፍ ያደረጋቸውን በሱ ስም ሥራ የሰሩትን ኢየሱስ ክርስቶስን ነው የሚለምኑት። ድንግል ማርያም ልጇን ኢየሱስ ክርስቶስን ነው የምትለምነው። እሱ አልፈው አልሄደችም። ጻድቃን ሰማዕታት አልፈውት አልሄዱም። ከኔ ሌላ አምላክ የለም፣ ከኔ ሌላ ፈጣሪ የለም፣ ከኔ ሌላ ገዢ የለም፣ ከኔ ሌላ ፈራጅ የለም ብሎ ነግሯቸዋል። አውቀውታል። በዮሐንስ ወንጌል ምዕራፍ 5 በዮሐንስ ወንጌል ምዕራፍ 5 ፍርድን ሁሉ ለወልድ ሰጠው ይላል። ፍርድን ሁሉ ለወልድ ሰጠው። ስለዚህ ፈራጁ ጌታ ኢየሱስ ክርስቶስ ነው። አብ በአንድ ስንኳ አልፈረደም ይላል ዮሐንስ ወንጌል ምዕራፍ 5 ላይ ማለት ነው። ከዛ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 የዮሐንስ ወንጌል ምዕራፍ 25 ቁጥር 31 የሰው ልጅ ኢየሱስ ክርስቶስ በዙፋኑ ይቀመጣል፣ በኃጥአንና በጻድቃን ላይ ይፈርዳል፣ ኃጥአንንም ወደ ዘላለም እሳት ሂዱ ብሎ ይፈርድባቸዋል፣ ጻድቃንንም ወደ ዘላለም ሕይወት ግቡ ብሎ ያስገባቸዋል። ፈራጅነቱን በማቴዎስ ወንጌል ምዕራፍ 25 ቁጥር 31
እስከ መጨረሻው አስቀምጦልናል ማለት ነው። ገባችሁ? ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው፣ ቃል ነው። ስለዚህ ፍጡርን ፍጡር ናቸው ብሎ ያከበራቸውን ያከብራል። አምላክ ከሆነ አምላክነቱን ለይቶ ያከብራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምላክን በአምላክነቱ የፍጡርን በፍጡርነታቸው አስታራቂና ጌታ አምላክ ገዥና ተገዢ አድርጋ አስቀምጣ ነው የምታስተምረው። ስለዚህ ኢየሱስን አግኝቼዋለሁ፣ ኢየሱስ እንደዚህ አለኝ፣ ይሄ ዝም ብሎ ሰይጣን ያሳየውን ሁሉ እያወራ ምክንያት እያደረገ ኢየሱስ ጠራኝ የሚለው ሁሉ ውሸታም ነው። አንድ መነኩሴ አንድ ነገር ሲናገር ሰምቼው ነበር። ቂርቆስ ቤተ ክርስቲያን እያለሁ አለ ትክክለኛውን ህልም አሳየኝ አለ። እግዚአብሔር አሳየኝ አለ። ነጭ መሰላል ከምድር እስከ ሰማይ ተተክሎ አየሁ። በዛ ላይም በነጩ መሰላል ላይ ወጣሁ። ደስ የሚል የፍቅርና የሰላም ሀገር አየሁ አለ። ምን ያደርጋል? ትተኸው ሄድክ። ትክክለኛውን ህልም አሳይቶ ነበር እግዚአብሔር። ትተህ ሄድክ። ነጩ መሰላል ከምድር እስከ ሰማይ የተተከለው ነጩ መሰላል እኮ ድንግል ማርያም ናት። አላየሃትም? ድንግል ማርያም ነበረች። ሰላምና የዘላለም እረፍት የሰጠህ ልጇ ኢየሱስ ክርስቶስ ነበር። የት ታገኘዋለህ? ይህም መሰላል ትክክለኛውን አሳይቶ ክደህ አትሄድ። ኦሪት ዘፍጥረት ምዕራፍ 28 ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ከምድር እስከ ሰማይ ጫፉ የደረሰ መሰላል ተተክሎ አየው። ያዕቆብ በፍኖተ ሎዛ ያየው የድንግል ማርያም አማላጅነት። ከምድር እስከ ሰማይ ጫፉ የደረሰ መሰላል ተተክሎ አየው። ያ መሰላል ላይ አናቱ ላይ ሰላምና ፍቅር የሰጠ ያሳረፈ እግዚአብሔር ቆሞበት ነበር ይላል። በመሰላሉ አናት ላይ እግዚአብሔር ነበር ይላል። መላእክት ደግሞ ሲወጡበትና ሲወርዱበት አየሁ አለ። መላእክት ሲወጡበትና ሲወርዱበት አየሁ አለና እንዲህ አለ። በሉቃስ ወንጌል ምዕራፍ 1 ቁጥር 27 እነዛ መላእክቱ ይወጡበትና ይወረዱበትን መሰላል ወደ ናዝሬት ከተማ ወደ ገሊላ ምድር ወደ አንዲት ድንግል አመጣኝ። የድንግሊቱም ስም ማርያም ነበረ። ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ደስ ይበልሽ፣ ጌታ ከአንቺ ጋር ነው። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ያላት ያ በመሰላል ላይ የወጣውና የወረደው ቅዱስ ገብርኤል ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በዛ በመሰላል ላይ የወጣና የወረደ የጠበቀና ያበሰረ ቅዱስ ገብርኤል ነው። ያ ከምድር እስከ ሰማይ ያየው ነጩ መሰላል የድንግል ማርያም ምልጃና ጸሎት ነው። ባናቱ ላይ የቆመው 9 ወር ከ5 ቀን አርግዛ በማህፀኗ አድሮ የተወለደው የእስራኤል ንጉሥ አልፋ ኦሜጋ ኢየሱስ ክርስቶስ ነው። ሕዝቅኤል ያየው ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ጀምረ ወደ መቅደሱ በር አመጣኝ፣ እሱም ተዘግቶ ነበር። ማኅፀነ ድንግልናዋ ነው። ሳይከፍተው ገባ፣ ማኅፀነ ድንግልናዋ ነው። ሳይከፍተው ወጣ፣ ማኅተመ ድንግልናዋ ነው።
የእስራኤል አምላክ እግዚአብሔር ገብቶበታልና ማንም አይገባበትም፣ ለዘላለም ተዘግቶ ይኖራል ብሎ የዘጋው ያ ነው። አየህ፣ ድንግል ማርያምን ክደህ ቤተ ክርስቲያኗን ትተህ ወጣህ፣ አበቃ፣ ወደቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የድንግል ማርያምን ምልጃና ጸሎት እንዴት እንደምታስቀምጥ፣ የጻድቃን የሰማዕታትን የነቢያትን የሐዋርያትን የሁሉንም እንዴት አድርጋ እንዳስቀመጠች በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ተመልከት፣ ተረዳ ወገኔ። እንዲህ ይላል፣ ነቢይን በነቢይ ስም ጻድቅን በጻድቅ ስም የተቀበለ እኔን ይቀበላል። አያችሁ፣ እኛ ነቢያትን ተቀብለናል፣ ጻድቃንን ተቀብለናል። እናንተን የተቀበለ እኔን ይቀበላል፣ እኔን የተቀበለ አባቴን ይቀበላል ብሎ በደረጃ አስቀምጦልናል። ስለዚህ አሁን በአስቸኳይ መልእክት እነዚህን ያስቀመጥኩላችሁ 10 ደረጃዎች ያላችሁ ኢየሱስ አላችሁ። እነዚህን ያላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን የተቀበላችሁ በእነዚህ ያመናችሁ ኢየሱስ ክርስቶስ አላችሁ። ሌላ ኢየሱስ አያስፈልጋችሁም። ሌላ ሰባኪ አያስፈልጋችሁም። እውነተኛዋ ቀደምቷ ጥርት ንጥር እውነተኛዋ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህች ናት። እነዚህን ጥቅሶች አንብባችሁ ትክክለኛ ከሆናችሁ ትክክለኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ እናንተ ናችሁ። ደስ ይበላችሁ። ስላዳመጣችሁኝ በጣም አመሰግናለሁ። እወዳችኋለሁ። አመሰግናለሁ። ሼር ላይክ አድርጉና ላልደረሰው ላልሰማው አሰሙልኝ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ላለም ዓለም